ብሩክ መኪና መንዳት ለመድኩኝ ወይኔ መኪና መንዳት ተለማመኩኝ ቻልኩኝ ማለት ነው ትርሲት እያለ በጣም በደስታ ፍንድቅ እያለ ተመልክተነዋል። ትርሲትም እንግዲህ ግን አዎ ለምደሃል ግን ተረጋጋ ዝግ አድርጋ ተረጋጋ እያለችው ነበረ። እሱም ዝግ አድርጌ እኮ ነው እየነዳሁት ምን ነው ፈራሽ እንደ እያላት ነበረ። ውዶች እንግዲህ ብሩክ ምንድነው አደጋ ከደረሰበት በኋላ የሆነ አንድ ሽማግሌ ነበረ አንስቶ ልክ እንደ ልጁ አድርጎ ተንከባክቦ ከልጁ እኩል አድርጎ እንግዲህ ለዝክ ያበቃው ማለት ነው። እነሱ ሰውዬ እንግዲህ ለብሩክ መልአክ ብለነዋል። እናም ብሩክ እንግዲህ ግን አባዬ ጋር ልሄድ ነው ትርሲት ሲላትም እንግዲህ ግን ትርሲትም ደግሞ አባዬ ደግሞ ማን ነው ትለዋለች። እንደ የረሳሽው እንደ አባዬ ያ ስመጣ ያየሽው ሰውዬ ምናምን ሲላትም ኦኬ እሱ ነው እንዴ በቃ እሺ በቃ ሂድ ምናምን ስትለው አይ ቅር እንዳይልሽ ብዬ ነው ቅር ይልሻል እኮ ብዬ ነው እንዴ እኔ ለምንድን ነው ቅር የሚለኝ እንደውም ቅር የሚለኝ አንተ አልጠይቃቸውም ብትል ነበረ እነሱ እኮ በጣም ባለውለታችን እኮ ናቸው ስትለውም እሺ በቃ ትርሲት በቃ መሄዴ ነው ስትለውም በምንድን ነው ታዲያ የምትሄደው? በባስ ታገኘው በባስ ሄዳለሁ አለበተዛ ችግር የለውም በእግር ሄዳለሁ ስትለው እንዴ ከዛ ድረስ ነው በእግር የምትሄደው? አዎ መሄዳለሁ ምንም ችግር የለውም እኮ ባስ ካላገኘሁ ነው የምሄደው ሲላት እንግዲህ ግን እንዴ ትልና የመኪናውን ቁልፍ አንስታ እንካ ስትለው እንግዲህ ግን ምን ላድርገው ሲላትም እየነዳ ኪዳ ስትለው እንግዲህ እንዴ ትርሲት እኔ እኮ መንዳት እኮ አልችልም ይላታል። እንዴ አንተ እኮ በደንብ አድርገው እኮ እንደውም በጣም ጎበዝ እኮ ሹፌር ነበርክ ምን ነው ረሳኸው እንዲህንንም ረስተሃል ማለት ነው ሲልም እንግዲህ ግን አይ እኔ አልችልም ትርሲት እኔ በእግሬ ሄዳለሁ ነገርኩሽ ምናምን ሲላት እንግዲህ ግን እኔ አልፈልግም የወንቺ የመኪና ቁልፍሽን ብሎ ያንን የመኪና ቁልፍ እንግዲህ ሲመልስላት ትርሲትን በቃ እንዳፍረህ ነው እንደ ፈርተ ነው ስትለው አይ ፈርቼም አፍሬም አይደለም ግን እኔ ስለማልፈልግ ነው መንዳት አልችልም ነገርኩሽ እኮ ሲላት እንግዲህ ትርሲትን በቃ እሺ ችግር የለውም እኔ ልብሴን ልቀይርና ወደዛው ወደ ስራ ቦታ ስለምሄድ ወደ ስራ ቦታ እሄዳለሁኝ አንተን አድርሼክ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። ትርሲትም እንግዲህ ልብሳትን ቀይርና ከብሩክ ጋር እንግዲህ ይወጣሉ ማለት ነው። እና ዛሬ አንተ ነህ የምትነዳው ስትለውም ብሩክ ነገርኩሽ እኮ አልነዳም እኔ መንዳት አልችልም እኮ አልኩሽ። አይ ብሩክ ትችላለህ ና በዚህ ከቆይ ይሄንንም ነገር አስተው ነው እንዴ ምንድነው ፈርተ ነው አደጋው ከደረሰበት በኋላ መንዳት መኪና ፈርተ ነው ስትለውም አይ እኔ እኮ መኪና ማለት እኔ እኮ መርሳት ችግርም እንዳለብኝ የመኪና አደጋም እንደደረሰብኝ እኮ እናንተ ናችሁ እንጂ እኮ እየነገራችሁ ያላችሁት እኔ ምንም የማውቀው ነገር የለም ሲልም እንግዲህ ከን ይመልስላታል። በቃ እኔ ያሳያለሁኝ ዝግ ያልከ ትነዳለህ ከኔ እኮ አብሬህ ነኝ አይዞክ ስትለውም እንግዲህ ከን እሱም በእንግዲህ ለሽ በቃ ይልና እንዴ በቃ ድርቀታልሽ አትመለሽም አይደለ ብሎም እንግዲህ ከን መኪናውን በጣም አስነተስቶ ሲል በቃ እየጮኸ ወይኔ እኮ መኪና መንዳለማኩኝ እያለ እንግዲህ በጣም ደስ ብሎ አዎች ለሃር ግን ዝግ ያልክ ተረጋጋ እንዴ ተረጋጋ እኮ ነው የምነዳው ምን ነው ፈራሽ እንደያለ ነበረ። በቃ የኔ ምስኪን እንደው እኔ የብሩክ ደስታ እኔ በነገራችን ላይ ብሩክ የመርሳት ችግር የለበትም ማለት ምክንያቱም የሆነ ጓደኛውን እየሰለለው ያኔ ሁኔታቸውን እያየ ነው የሚመስለኝ እንጂ እኔ ብሩክ ሙሉ ለሙሉ ረስቷል ሙሉ ለሙሉ ምንም ነገር አያስታውስም ብዬ ማሰብም ሆነ መገመትም አልችልም። ገባችሁ? እናም እንግዲህ ግን እንደዛ እየሆኑ እዛ ቦታ ላይ ይደርሳሉ። እንግዲህ ሚጡ ናፍቃኛለች ብሎ ነው ሚጡ እንግዲህ ግን ከዛ ማለት ከአደጋው ላይ አንስቶ ያነሳው ሰውዬ ልጅ ነች። እናም እሷ ናፍቃኛለች ብሎ እንግዲህ ግን ሲሄድ እና ሰላም ይባባላሉ። አባዬ እንኳን ደህና መጣሽ ልጅ ተባብለው ሰላም ይባባሉና እና ልጅዎት ነኝ ስትል አዎ ልጅ ነኝ ሚጡ ሰላም በያት እንጂ ስትልም ትርሲት ትባላለህ በማለትም ከትርሲት ጋር ይተዋወቃሉ። ትርሲት እንግዲህ ናፍቃኝ እኮ ነው ብሎ የሆነን ራሱ አላስቀምጥ ብሎኝ ይዞ ይመጣል። ካንቺ ናፍቀሽው ነው ቻው ሳለላት ነው የመጣሁት ብሎ ነው የመጣው ስትለው እንግዲህ በጊዜ ሚጡ በጣም ተቆጥታለች። እኔ ግን ሳስበው አፍቅረዋለች መሰለኝ ጎበዝ በኋላ ላይ ችግር እንዳይመጣ። እናም እሷም እንግዲህ ግን
አይደለ ናፍቄው ነው አይደል? አረ እንደ አለመርሳቱም ጥሩ ነው ስትልም እንግዲህ ነገር እንዲህ ስትል ተመልክተናታል። እናም እነሱም እንግዲህ ልክ እንደዛው እንደ ልማዳቸው እየተጨቃጨቁ አባትየው አይ እንግዲህ እንጀመራችሁን ዳሮ ምን ጨነቀኝ እያለም እንግዲህ ያው ከድሮም ጀምሮ ያው እንደሚቃለዱ ግልጽ ነው ማለት ነው። እና እየነከሰችው ምናምን እና ምን ልሰራ መጣ ሲጀመር ምናምን እያለችም እንግዲህ ግን ስትቀልድበት ተመልክተናል። ትርሲት እንግዲህ በቃ አባባ እኔ ወደ ስራ መሄድ አለብኝ ብሩክ እንግዲህ ተጫወት ከነሱ ጋር እና ማታ መጥቼ ወስድሃለሁ ትለዋለች ማለት ነው። እሱም እሺ ይባባሉና እንዲ ልጅ ትንሽ አትጫወችም እንደንችስ ብትሆኝ ሲል አይ አባባ መሄድ አለብኝ በማለትም እንግዲህ እንትን ትለዋለች። እሱ እንግዲህ በቃ ስራ ከሆነ ግዴታ አዘቆያል ልሽም በቃ ሂጂ ይባባላሉ። ብሩክና ሚጡ እንግዲህ ተያይዘው እየተናከሱ በቃ ሄድልሻለሁ ምናምን እያለ እየቀለደ እና ታዲያ ጥርቅ በላ እያለችው ነበር እና እንግዲህ እየነከሰችው ምናምን ከዛም ተቀምጠው እንግዲህ አባታቸው ጋር እያወሩ ነበረ። በሚያወሩበት ጊዜ እና ግን አባዬ ትርሲት እንዴት ነች ማለት ይች ሚጡ ግን እንዴት ነች ማለት እውነት አልናፈቀችኝም እንደ እያለ ነበረ። አይ እንደሱሳ ወዲህ ምግብ አትበላም ወይ ነው እንጂ ምግብ አትበላም እንደ ሲል ምግብንስ መብላቱን ትበላለች እኔ እንደው ትንሽ አስቸገረኝ ለቅሶዋ ነው እንጂ ሲልም እንዴ አባዬ እንዳትናገር ብያል ነበር እንዴ ለምንድን ነው የምትናገረው? እንደው አባዬ ደግሞ በላም እንግዲህ ሚጡም እንትን ስላለ እንዴ ለምንድን ነው የምታለቅሰው እያለ ነበረ። እና በዚህ ጊዜ እንግዲህ ትርሲት ማታ ላይ ለባሏ ለሱ እንግዲህ ግን ብሩክ እኮ መኪና መንዳት ለመደ ቻለ ምናምን ስትል በጣም ደነገጠ። ምን ከምርሽ ነው እንዴ መኪና መንዳት ጀመረ? አዎ መንዳት ጀመረ ደስ አይልም ስትለው በጣም ደስ ይላል እንጂ ደስ ይላል ብሎም እንግዲህ ግን እሱ በቃ ሁሉንም ነገር አስታወሰ ብሎ በጣም ደነገጠ። ቀጥታ ወደ ሽንት ቤት ነበር ሄደው ወደ ልትሄደው ስትለው ሻወር ልውሰድ ምናምን ብሎ እንግዲህ ግን ይሄድና ይደውልና ብሩክ እኮ ሁሉንም ነገር አስታወሰ። ምንድነው ያስታወሰው ሲለው እንግዲህ መኪና መንዳት ጀመረ። እና ታዲያ መኪና መንዳት ጀመረ ማለት ሁሉንም ነገር አስታወሰ ማለት ነው እንዴ ሲለውም ይኸውልህ ቀስ በቀስ እያለ ይሄ ሰውዬ ያስታውሳል። ሲጀመር እኔ ሳስበው ይሄ ሰውዬ በፍጹም ምንም ነገር የረሳው ነገር የለም አውቆ እየቀለደብን ነው በማለትም ሌላ ምንድን ነው ሌላ ያወቅከው ነገር አለ ሌላ የገመከው ነገር አለ ሲለውም አይኔ ሌላ የገመኩትም ሆነ ያሰብኩት ነገር የለም ግን እርግጠኛ ነኝ ብሩክ የሆነ ነገር ያቃል በማለትም እንግዲህ ግን ይነግረዋል ማለት ነው። አይ በቃ ተረጋጋ ምናምን ብለው እንግዲህ በንጋታው የሚሄዱት ዶክተር ጋር ነው ሄዱት። ዶክተር ማለት እዚህ ብሩክ ዶክተር ጋር ማለት ነው። ብሩክ ዶክተር ጋር እንግዲህ ሲሄዱ እሱ ዶክተሩ እንዴት ማስታወስ ችሎታው እንዴት መመለስ እንዳለበት መፍትሄዎቹን እየነገራቸው እያለ ጓደኛው ግን ምንድን ነው ያለው? እኔ የምልህ ዶክተር ማስታወስ ችግሩ ልክ እንዳይመለስ የምናደርግበት መድኃኒት የለም በማለት በቃ አፉ ሞልቶ በድፍረት ማለት ነው ብሎም እንግዲህ ሲናገር ዶክተሩን በጣም ግራ ይጋባና ምን ማለት ነው አልገባኝም በማለት ነበር እንትን ያለው። አሁን ላይ ትርሲት እንግዲህ የሕክምናውን የዶክተሮቹን ክትትል እኔ እከታተልለታለሁ ጓደኛው አይደለሁኝ እንዴ እያለም እንግዲህ እሱም ትርሲትን እንግዲህ ከብሩክ እንድትርቅ አድርጓታል ማለት ነው። ትርሲትም እሺ በቃ ግን አመሰግናለሁኝ አስቸገርኩ አይደለም በማለትም እንግዲህ እንትን ትለዋለች። ውጭ ላይ እንግዲህ በምሽት ከብሩክ ጋር ወክ እናድርግ ብሎ እና ብሩክን እንግዲህ ከዚህ ርቆ እንዲሄድና እንዲሁም ትርሲት እንዲያትፈልገው ደብዳቤ አስቀምጦ እንዲሄድ እንግዲህ አድርጎታል። እንግዲህ ውዶቼ ብሩክ ምን ይሆናል የሚለውን ደግሞ በቀጣይ ፓርቲ ዘንላችሁ እንቀርባለን። እስከዛው መልካም ቆይታ ባይ ባይ።